ምን ያረጋችሁ? ነብይ እዩ ጩፋ ከአዶናይ ጋር ያደረገው ንግግር እንግዲህ በሂሳብ በሶሻል ሚዲያ ላይ በከፍተኛ ሁኔታ መነጋገሪያ ሆኗል። እዩ ጩፋም ለአዶናይ ሰግጠህ ረግጠህ አልሰማም ብለህ ግብህን ምታ፣ የመረዳት አቅሙ ትንሽ የሆነ ሰው ሰግጥ የሚለው ቃል እንዳትጠቀሙ ብያቸዋለሁ። እንዳትጠቀሙ ጋይስ። ይህ ሰግጥ የሚለው ቃል እውነቴን ነው የምላችሁ በጣም ብዙ ጠላቶች ይዞብኝ መጣ። አይገርማችሁ? ከምታስቡት በላይ ማለት ነው። እንግዲህ ከ2 ቀን ነው ከ3 ቀን በፊት ሰግጥ የሚለው ቃል እንዳንጠቀም ብዬ ሰግጥህ ረግጥህ አልሰማ አዶናይ በለጠህ እንዴት አይበልጠኝም? እኔ ባይዘው የማይገባችሁ ነገር አለ። እግዚአብሔርን ለቲክቶክ ትሬንድ ነው፣ ቲክቶክ ፋሽን ነው። ተረዳ? ሰግጥህ ረግጥህ አልሰማም ብለህ ታርጌትን ምታ ነው። የመረዳት አቅሙ ትንሽ የሆነ ሰው መሰገጥ የሚለውን ቃሉ አዶናይ ስለታሰረበት ጉዳይ ፌደራል ፖሊስ ይፋ አድርጓል። አዶናይ ብርሃነ ኃይለ ሚካኤል በቁጥጥር ስር ሊውል የቻለው ከኢትዮጵያ ሕዝብ ባህልና በጭንቅና በመከራ ጊዜ እግዚአብሔርን ጠርተው ነገር ግን የድልና የደስታ ቀን ላይ ለምን ፊትን ታዞርበታል? ሁላችሁም ይሄንን ቪዲዮ በደንብ ሼርና ኮፒ ሊንክ አድርጋችሁ ለአዶናይ አድርሱ። አሁን በቃ በእግዚአብሔር ያለኝ እምነት ከራሴ በላይ ነው። ከራሴ አልፎ ሰዎችም ላይ እያየሁት ነው። እግዚአብሔር መንገዴ ላይ እያየሁት ነው። በየሰከንዱ የሚያስተካክልልኝ ነገር አለና ተአምሩን ኦሬዲ አይቻለሁ። ብዙ ሰዎች እንድፈራ ይመክሩኛል። ተጠንቀቅ፣ እንደዚህ ሰግጠ ረግጠ አልሰማም ብለህ ግብህን ምታ ሲል ነብይ እዩ ጩፋ ለተጽዕኖ ፈጣሪ ቲክቶከሩ አዶናይ ምክሩን ለገሰው። የመርዳት አቅሙ ትንሽ የሆነን ሰው መሰገጥ የሚለው ቃል ወስዶ ነብይ እዩ ጩፋ ከአዶናይ ጋር ያደረገው ንግግር እንግዲህ በሂሳብ በሶሻል ሚዲያ ላይ ይህ ሰግጥ የሚለው ቃል እውነቴን ነው የምላችሁ በጣም ብዙ ጠላቶች ይዞብኝ መጣ። አይገርማችሁ? ከምታስቡት በላይ ማለት ነው። እንግዲህ ከ2 ቀን ነው ከ3 ቀን በፊት ሰግጥ የሚለው ቃል እንዳንጠቀም ብዬ ፖስት አደረግኩኝ። ይህ ፖስት ደግሞ ከምን የመጣ ነው መሰላችሁ? ካለመሰገድ የመጣ ነው። በእውነት ማንም የፈለገውን ይበላችሁ እንዴትም በሉ ብቻ ግን እኔ አንድ ጉዳይ ላነሳው ፈልጋለሁ። አዶናይ የጎደለው አንድ ችግር እንዳለው ልነግረው ፈልጋለሁ። ሰላም ቤተሰቦች እንዴት ናችሁ? ወንድማችሁ የነው ፈለቀ ነኝ። ዛሬ እንግዲህ በአዶናይ ላይ ዘመቻ ልንወጣ ነው። በእርግጥም አንዳንዶቻችሁ ልትቀየሙኝ ትችላላችሁ፣ ግን ምንም ማድረግ አይቻልም። በዚህ ሰዓት ላይ እንደዚህ አይነት ቪዲዮ መስራት ተገቢ አይደለም ልትሉኝ ትችላላችሁ። ሆነም ቀረም ግን በፖዚቲቭሊ እንድትከታተሉኝ አጥብቄ ላሳስባችሁ ፈልጋለሁ። አንዳንዶቻችሁ ገና ቪዲዮውን ራሱ ሳታዩ ቶሎ ኮሜንት ለመስጠት የምትጣደፉ ሰዎች ትኖሩ ይሆናልና ቀስ ብላችሁ ተረጋጉ። ቀድማችሁ ሐሳቤ ጨርሳችሁ ስሙና ከዛ በኋላ ሐሳብ ብትሰጡበት መልካም ነው ብዬ አስባለሁ። እንግዲህ እንደምታውቁትም አዶናይ በጣም ፌመስ ነው፣ በጣም ታዋቂ ወጣት ልጅ ነውና ከ3 ሚሊዮን በላይ ተከታዮች አሉት። ሆኖም ግን አዶናይ አንድ ነገር ይጎለዋል። ታውቃላችሁ? አዶናይን እንወደዋለን በስራዎቹ እንደምታውቁትም ዲቻ ቦይስም እንዲሁ በጎ አድራጎት በማድረግም በጣም ልቡ ቀና የሆነ ወጣት ነውና ይህንን ወጣት ማስቀየም ይህንን ወጣት ማሳዘን ተገቢ ነው ብዬ አላስብም። ለብዙ ወጣቶች በረከት የሆነ ወጣት ከመሆኑ የተነሳና እኔ አንድ ጉዳይ ላነሳው ፈልጋለሁ። አዶናይ የጎደለው አንድ ችግር እንዳለው ልነግረው ፈልጋለሁ። በዚህ ምድር ላይ በህይወት ላለው ሰው ሁሉ ወሳኝ የሆነ ቪዲዮ ነው። የቪዲዮ እንኳን አዶናይ 3 ሚሊዮን ይቅርና 10 ሚሊዮን 100 ሚሊዮን ሊገባ ራሱ አንድ ነገር ይጎለዋል። ምን አትሉኝ? በጭንቅና በመከራ ጊዜ እግዚአብሔርን ጠርተው ነገር ግን የድልና የደስታ ቀን ላይ ለምን ፊትን ታዞርበታል? ሁላችሁም ይሄንን ቪዲዮ በደንብ ሼርና ኮፒ ሊንክ አድርጋችሁ ለአዶናይ አድርሱ። አሁን በቃ በእግዚአብሔር ያለኝ እምነት ከራሴ በላይ ነው። ከራሴ አልፎ ሰዎችም ላይ እያየሁት ነው። እግዚአብሔር መንገዴ ላይ እያየሁት ነው። በየሰከንዱ የሚያስተካክልልኝ ነገር አለና ተአምሩን ኦሬዲ አይቻለሁ። ብዙ ሰዎች እንድፈራ ይመክሩኛል። ተጠንቀቅ፣ እንደዚህ ብትሆንስ እንደዛ ብትሆንስ። ይህ ሁሉ ያመቻቸልኝ እግዚአብሔር ራሱ ይዞ እጄን ይዞ ወደ ዓላማዬ እንደሚያደርሰኝ እርግጠኛ ነኝ። አሁን የደረስክበት መረዳት ምንም እንኳን ባይገባኝ ነገር ግን አንድ ነገር አስተውሏል። እሱም ነፍስ አዳኟን እየፈለገች እንደሆነ ነው። እንዴት እንደሚሆንና ምን እንደሆነ ግራ ገብቷል እንጂ ነፍስ እግዚአብሔርን እየፈለገችው አዳኟንና ሰሪዋን ፈልጋለች። ነገር ግን አንተ እያስተዋልክ አይደለም። በጣም በደስታ ቀኖች ላይ በእግዚአብሔር ላይ ፊትን ታዞራል። ነገር ግን ነፍስ ተጠምታለች፣ አምላኳንም ለማየት ፈልጋለች። ታዲያ ቆም ብለህ ማሰብ ጀምር። የነፍስንም ጥያቄ ለመረዳት ሞክር። እንደገና ወደ ነፍሷ እረኛ መልሳት። ጌታ ኢየሱስ ይወዳል። ተባረክ። አዶናይ በለጠህ እንዴት አይበልጠኝም? እኔ ባይዘው የማይገባችሁ ነገር አለ። እግዚአብሔርን ለቲክቶክ ትሬንድ ነው፣ ቲክቶክ ፋሽን ነው። ተረዳችሁ? የሆነ ሰው ይመጣል፣ የሆነ ሰው በደንብ እንትኑን ያስፋፋል፣ ይጫወታል፣ ማለት ጊዜውን አየሩን ሰዓቱን ይቆጣጠረዋል። ከዛ በኋላ የሆነ ሰው ሲመጣ ደግሞ ይቀየራል። በቃ እኛ የሆነ ሰዓት ላይ ለፈለፈን አፋችንን ከፈትን፣ የሆነ እይታ አገኘን፣
ከዛ ደግሞ እኛን የሚተካ ሰው ሲመጣ ደግሞ እኛ ገለል እንላለን። ተረዳችሁ? ወጣ እንላለን። ዳራችንን ይዘን እግረኛው ላይ እንራመዳለን እንጂ ገግመን ወደ አዶኒ ስንመለስ ጊዜዋ ነው ተሸቀል በደንብ። ግን ችግሩ ታዳጊ ሀገር ላይ ነን ያለ ነው። ሆይ ሆይ ብሎ ይሰቅላል ሰው። ትንሽ ስህተት ሲያገኝ ደግሞ ቅጥቅጥ ጭንቅላትን ያደርጋል። ወደዳችሁም ጠላችሁም በምድር ላይ ያለ ነገር ምንም እስከምናገኘው ድረስ ነው ብርቅ የሚሆነው። ለምሳሌ በጣም ባገኘው ብላችሁ አስባችሁ ታውቃላችሁ? ወይኔ ባገኘው የኔ በሆነልኝ ምናምን በላችሁና ምንም የእናንተ ቢሆንላችሁ እመኑ ለጥቂት ልትደሰቱ ትችላላችሁ። ለዛ ሞሜንት አሁን ሶሻል ሚዲያ ላይ ታውቃላችሁ አይደል? ሶሻል ሚዲያ ላይ የሚመጡ አንዳንድ ሰበር ጉዳዮች ይከሰታሉ አይደል? ከዛስ የሰሞንኛ ነው የሚሆነው። የሆነ ሳምንት ብቻ ትሬንድ ይሆናል። ከዛ በቃ ይረሳል እና እንደዛ ነው የዚህ ዓለም ነገር። በቃ የሆነ ሳምንት የሆነ ጊዜ ያህል ኢንጆይ ታደርጉበታላችሁ። ከዛ በኋላ ትለምዱታላችሁ። በቃ ኖርማል ይሆንባችኋል፣ ትሰለቻላችሁና እንደውም የዛሬን ቪዲዮ በዚህ ግጥም ብቋጨው ደስ ይለኛል። ይህንን ቪዲዮ ለአዶናይም ለዩቲናስም ፌመስ ለሆኑ ሰዎችም አድርሱላቸው፣ በጣም አድርሱላቸው። ለማንም ይሄ ቪዲዮ ወሳኝ ስለሆነ ለምንድን ነው ይሄን እያልኳችሁ ያለሁት? በተለይም ይሄኛውን ግጥም አንዴ ስሙልኝ። ስሙት። ዓለም 9 ነው። አዎ ዓለም 9 ነው። እስክታገኝ ድረስ ብርቅ የሆነብህ ካገኘክ በኋላ ጨርቅ ሊሆንብህ፣ ወይ ላይ ሞላ ሞልቶ ወይ ላይ ጎድል ጠፍቶ ገና አንዱን ቀዳዳ ሳትሸፍን ሌላ ቀዳዳ፣ ይሄኛውን ሳዘጋ ሌላኛው ሊከፈት ጓጓ። አወይ ጉድ! በእሰይ ከተማ እየየም ተሰማ፣ ጠዋት እልል ያሉ ቀትር እርር አሉ። እስካሁንም ድረስ ወደ 10 አይደርስ ያሉቱ ልክ ነው። ዓለም 9 ነው። እስክታገኝ ድረስ የሆነብህ ብርቅ፣ ካገኘክ በኋላ ሊሆንብህ ጨርቅ፣ ወይ ላይ ሞላ ሞልቶ ወይ ላይ ጎድል ጠፍቶ ገና አንዱን ቀዳዳ ሳትሸፍን ሌላ ቀዳዳ፣ ይሄኛውን ሳዘጋ ሌላኛው ሊከፈት ጓጓ። ታዲያ በዚህ መሃል ለኔ ግን የገባኝ አንድ እውነት አለ፣ ልንገር ከሰማኸኝ። የሚላስ የሚቀመስ ሞልቶ እንኳን ቢፈስ የከንቱ ከንቱ ነው ለካ ያለ ኢየሱስ። የሚበላ የሚጠጣ ሞልቶ እንኳን ቢፈስ የከንቱ ከንቱ ነው ከሌለ ኢየሱስ። ምን ታረጉልኛላችሁ? ጫን ብላችሁ በሚያስ ሴንድ በሉ፣ ኮፒ ሊንክ በደንብ አድርጉልኝ። በዚህ ምድር ላይ በህይወት ላለው ሰው ሁሉ ወሳኝ የሆነ ቪዲዮ ነው ይሄ ቪዲዮ። ታውቃላችሁ እርካታ ራሱ ገና አልረካም። እርካታ ራሱ የሚረካው ኢየሱስ ጋር ሲደርስ ነው። ኢየሱስ የመጨረሻ እርካታ ነው። ወዳጆቼ እኛ ክርስቲያኖች ለመርካት አይደለም የምንኖረው፣ ረክተን ነው የምንኖረው። እርካታችን ገንዘብ ማግኘት የሆኑ ጉዳዮችን የምድራዊ ሀብት ዝና ምናምን ማግኘት አይደለም። እነዚህ ነገሮች በጠቅላላ የሚለመዱ ናቸው። ትለምዱታላችሁ፣ ይሰለቻችኋል። የማይለመደው የማይሰለቸው አንድ አለ፣ እሱም ኢየሱስን አግኝተናል። ወዳጆቼ ገንዘብ ኖሯችሁ ብዙ ነገር ኖሯችሁ ኢየሱስ ከጎደለ እርካታ አይኖራችሁ። እመኑ፣ በእኔ ይሁንባችሁ፣ እርካታ የላችሁ። ሰው ገንዘብ ፍጹም እርካታ የሚሰጠው ይመስለዋል። ሀብታም ሲሆን እንትን ሚል ይመስለዋልና ግድ የላችሁም። እስክታገኙ ነው በጣም ያጓጓችሁ አይደል? በጣም እስክታገኙ እጃችሁ እስኪገባ ነውና እጃችሁ ሲገባ ትለምዱታላችሁ። ሜቢ አይታችሁታል ብዬ አስባለሁ። በህይወታችሁ ያያችሁ ሰዎች ይገባችኋል ይሄ የማወራው ጉዳይ። ስለዚህ ለአዶናይ ይሄን መልእክቴን እባካችሁ አድርሱለት፣ ለሌሎችም ጭምር አድርሱለት። ጌታ ያስፈልጋችኋል፣ ኢየሱስ ያስፈልጋችኋል። ምንም ነገር ብታገኙ እርካታ አይሰጣችሁ። ስለዚህ የማይሰለቸው የእርካታ ጥግ የሆነውን መጽሐፍ ቅዱሳችን ላይ አንድ ጥቅስ አለ። መክብብ መጽሐፍ ላይ የሰው ድካሙ ለአፉ ነው ይላልና ምንም ብትደክሙ ምንም ብትጥሩ ብዙ ዋጋ ብትከፍሉም ራሱ ለአፍ ነው። ዞሮ መግቢያው አፍ ነውና ሰው የሚደክመው ለአፉ ነው። ነገር ግን ይልና መጽሐፍ ነፍስ አጠግብም ይላል። ነፍስን በገንዘብ፣ ነፍስን በዝና፣ ነፍስን በሆኑ ጉዳዮች፣ በምግብ በመጠጥ በሆኑ ጉዳዮች ልታረኳት አትችሉም። የነፍስን ክፍተት የሚሞላው ኢየሱስ ብቻ ነው። ወዳጆቼ ኢየሱስ ላንቺም ላንተም ለሁላችሁም ያስፈልጋል።